የዛሬ ዓመት በጣም ከምትናፍቀኝና ከሚናፍቁ ቤተሰቦቼ ጋር ማክበር እፈልጋለሁ። እኔ ቆንጆ ታከብሪያለሽ። አይዞሽ፣ እኛም እኮ ቤተሰቦችሽ ነን። እሺ ዛሬ ጋሽ ደረጀ በመጨረሻ እንግዲህ አቢጌል የምትባል ወልካፋ ልጅ አስደንግጠዋለች በሚገርም ሁኔታ። እንግዲህ በዓሉ በሚገርም ሁኔታ ያመረ የሰመረ በጣም ደስ የሚል ነበረ። እውነት ለመናገር በጣም ደስ የሚል ድራማ ነበር። እንግዲህ ዳጣ ድራማ ሁላችንም የምንወደው የምናፍቀው በጉጉት የምንጠብቀው የሚያስተምር የሚያዝናና ነው። ከዛ ባሻገር ደግሞ እንግዲህ ዛሬ በዓልን ሆኖ በቃ በዓልን ሆነው የእውነት መስለውም ሳይሆንም ሆነው ስለመጡ እኔ በጣም ነው ደስ ያለኝ። እውነት ለመናገር በጣም ደስ የሚል አክትም ነበረው፣ ድባብም ነበረው። በቃ የተለየ ነው ማለት እንችላለን። እውነት በመናገር ማለት ነው ቤተሰቦቼ። እሱ ምንድነው እንግዲህ በቃ እኔ እንጃ ዛሬ ያው ገና ነው እንግዲህ በክርስትና እምነት ተከታዮች ጋር በጣም የተለየ ልዩ ቦታ ያለው የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓሉ ነው። ዳጣ ድራማዎች ደግሞ ያው እንዳያችሁት በቃ ፏፈካ ፍክት ብለው በቃ በልዩ ሁኔታ በሚገርም መሰናዶ ዛሬ አብረውን ስለዋሉ በጣም ነው ደስ ያለን። በተለይ በመላው በስደት ላይ ሆናችሁ በዓልን ከቤተሰብ ርቃችሁ የምታከብሩ ውድ ኦርቶዶክሳውያን ክርስትና እምነት ተከታይ ወንድሞቼ በዛው አጋጣሚ እንኳን አደረሳችሁ ማለት እወዳለሁኝ። ብቻ ልዩ ፕሮግራም ነበረ። ራሳችንን ቤተሰብ መካከል እንዲዋል እናድርገው ያዋሉን ዳጣ ድራማዎችን ከልብ እናመሰግናለን። እኔ የምር በጣም ነው ደስ ያለኝ ማለት ዘና ነው ያልኩት ማለት እኔ እየጠበቅኩኝ የነበረው ኖርማል የባለፈውን አይነት ድራማ ተመሳሳይ ድራማ ነበርና ዛሬው ደግሞ በቃ ልዩ ማለት ክሬቲ በዛ አጋጣሚ ደራሲውን ዳይሬክተሩን አለማድነቅ አይቻልም። በዓል መስለው በዚህ ልክ ስለቀረቡልን ለተመልካች ያላቸውን ክብር የዳራ ድራማዎችን እውነት ለመናገር በጣም እናመሰግናለን ቤተሰቦቻችን ማለት ወዳለሁኝ። እና በዛሬው እንግዲህ ብዙ ነገር የተማርንበት ነው። አንደኛ የበዓል ገጠመኞችን፣ ሁለተኛ የቤተሰብ ፍቅርን መከባበርን፣ ሶስተኛ ደግሞ በበዓላት መካከል ሁሉ የሳቀን ሁሉ ዘመድ እንዳልሆነ ምንም የራሳችን ዘመድ ቢሆንም እንኳን ደግሞ ከጀርባችን የኛ ሳቅ የኛ ደስታ የማያስደስተው እንዳለም በዙ በጣም አስተምሮናል። የመጀመሪያው እንግዲህ በዓል ሲመጣ ብዙ የሚገጠሙ ገጠመኞች አሉ። ከነዛ ያው የመጀመሪያው እንግዲህ የበግ መጥፋት፣ የዶሮ መጥፋት እንደዚህ አይነት ገጠመኞች ናቸው ማለት ነው። ከዚህም እንግዲህ ያው ውሃ ፈተው ዋና ጓደኛዋ ምጥን እንግዲህ በጉን ፈተው ለቀው እንግዲህ አራጁ ሲመጣ ያው እንግዲህ እንደ ከተማ እንደምታውቁት የሚያርደው አባት ወይም ቤተሰብ አይደለም። ያው የሚያርድ ራሱ ተቀጥሮ ብር ተከፍሎት አርዶ በልቶ መሄድ ያለና በዛ መልኩ ነው እንግዲህ እሱ በላችሁ ሲመጣ ኦሬዲ በጉን ፍለጋ ሲወጣ ጋሽ ደረጀ ሲወጣ በጉ የለም። በጣም ነበር የደነገጠው። ከዛም ተመልሶ እንግዲህ በጉ የለም ሲላቸው ሞላ የቤቱ ሰው ነበር ወጥቶ የሄደው። የቀሩት ውሃና ሰላም ብቻ ነበሩ። ያው የመጀመሪያው ገጠመኝ እሱ። ሁለተኛው ደግሞ በበዓላት ጊዜ ያው በጨዋታም አንዳንድ ነገሮችም መስሎንም ሳይመስለንም ሞቅ ይለናል። ሞቅታለ መጠጦችን በልጆችም በአዋቂዎች ላይም የሚከሰት ነገር ነው ይሄ። ለሱም እንግዲህ ውሃ አብስታ ጠጥታ እንግዲህ ሰክራ ነበረ። ብቻ ደስ የሚል ጨዋታ ስትጫወትልን ነበረ እሷም። ሌላው ደግሞ ገጠመኙ የቤተሰብ ጨዋታ ድምቅ፣ ይሄ አብሮነቱ፣ ይሄ መጎራረሱ፣ በቃ አንድ ላይ መብላት መጠጣቱ፣ ማዕድ መቋረሱ እንዴት አባቱ ነው የሚያምረው። እውነት በጣም ነበር ደስ የሚለው ቤተሰቦቻችን በቃ ከምለው በላይ ነበር የሚያምሩት። በጣም የምር በጣም ብዙ ነገር ነው የተማረበት። ሌላው ደግሞ የአቢጌል ተንኮል ከነሱ ተቃራኒ ለመሆን የምታደርገው ነገር እንግዲህ ካለባበሷ ጀምሮ አይታችኋል። ሁሉም አበባ ነው የመሰሉት። በቃ በዓልን ትክክለኛው በዓልን ሆነው ራሳቸው ሆነው የወጡበት ነው። ውሃም ዳጣም ካለባበሳቸው ከቀሚሳቸው ጀምሮ ልዩ ነበረ። ወይዘሮ ማርታ፣ ሰላምዬ፣ ጋሽ ደረጀ፣ ናታን በቃ ልዩ ናቸው የእውነት ማለት ነው። ማርያምን በጣም ነው የሚያምሩት። አቢጌል ግን መሀል እንግዲህ አይታችኋታል። ክፍት ያደረች የዘንጋዳ ቂጣ መስላ
ተንጨፍረራ ዝንድ ምን አባቷን ከጸጉሯ ይሉ ጸጉሯ ከአለባበሷ ይሉ አለባበሷ በዛ ላይ ጸባይዋ በቃ ከሰው ጋር ማትስማማ ፍጡር ማለት ነው። ቤተሰቦቻችን እንግዲህ በሚገርም ሁኔታ እሱንም አይተንበታል። በዛ ላይ ደግሞ እንግዲህ በጉርሻው መካከል እንግዲህ ዳጣና የናታንን ፍቅር አይተናል። የአቢጌልን ተንኮል እንግዲህ አቢጌል ለዳጣ ያጉርሳ ያው ልታሳንቃት ነበረ። እንግዲህ በውሃ በህይወቷን የደረሱላት። ሌላው መጀመሪያ ዲኮሩ ሲሰራ ጀምሮ አቢጌል እንግዲህ ስትረብሽ ነበረ። ሰላምን እነ ዳጣን በቃ ናታንን ምናምን እንደ ስትላቸው ነበረ። ብቻ በጣም ሁሉም ነገር ተሰካክቶ በመጨረሻም ደስ በሚል ሁኔታ ተጠናቋል ማለት ነው ቤተሰቦቼ። በቃ ናታን ለዳጣ ያለውን ፍቅር ዳጣም ደግሞ እንግዲህ በስጦታ ለናታን ያቀረበችው ነገር የሚወደውን ነገር እንግዲህ ናታን በጣም ልዩ ስጦታው የሚወዳቸው መጽሐፍቶቹ ናቸው። መጽሐፍት ማንበብ በጣም ነው የሚወደው ሰው እንግዲህ በዛ ምክንያት እንግዲህ ሂዳ የሚገርም መጽሐፍ ገዝታ ነው የሰጠችው። በሱም በጣም ነው ደስ ያለው። ቅፍ አድርጎ ምናምን ሰላም ሲላት እንግዲህ አቢጌል አይታችኋል። ፊቷ ላይ አፏን እንደዚህ ከግራ ወደ ቀኝ ከቀኝ ወደ ግራ ከላይ ወደ ታች ከታች ወደ ላይ አራት ማዕዘን ነው እንግዲህ አዟዙራ ራሷን እንትን ያለችው። ግን ቢሆንም ብቻ ደስ የሚል ነበረ ቤተሰቦቼ። ከምንም በላይ እኔ እንዳንድ አባል ቤተሰብ አባል አሁኛ ብሬያቸው መሀላቸው ያከበርኩኝ እስከሚመስለኝ ድረስ ደስ የሚል ጊዜ ነበር ያሳለፉ ማለት ነው። ያው በመጨረሻ ላይ ዳጣ አቢጌል ሌላ ነገር ብታመጣም ግን እንደ ድራማ በጣም ደስ የሚል ነበረ። አቢጌል እንግዲህ መጨረሻ ላይ አባዬን ያሳሰበው ብላ የምታነሳው ነገር ብዬ የማስበው ያው ጀምራ ነው እንትን ያለችው። ግን እኔ የማስበው ወይ አንደኛ ስለ ሰላም የልጅ አባት፣ ሁለተኛ ደግሞ ምናልባት ስለ ናታንና ስለሷ ሪሌሽን ይሆናል የሚል ሀሳብ አለኝ። ጋሽ ደረጀም ደንግጧል። ምን ልትል ነው ብሎ እሱ ብቻ ሳይሆን ሰላምም ዳጣም ወይዘሮ ማርታ ምን ልትይ ነው ደግሞ ምንድነው ደግሞ ያሳሰበኝ ንገሪኝ እያላት ነበር እሱ ጨምረና ለዛ ይመስለኛል ብዬ አስባለሁኝ። ብቻ ከባድ ነው አትሉ እና ብቻ ግን ደስ የሚል ጊዜ እያሳለፉ ነው የሚገኘው ቤተሰቦቻችን። እንግዲህ አቢጌልም ያው ዳጣን በረሮ ነው የሰጠቻት። ለናታን መጽሐፍ ሰጠች፣ ለአቢጌል ደግሞ በረሮ ሰጣ ነው እንግዲህ ደህና ዘና ያረገችን ቤተሰቦቻችን። አቢጌል መጀመሪያ ሀሳቧ ዳጣንና ጋሽ ደረጀን አስከራ ሚስጥር ታወጣ ነበረ። ሲሰክሩ የሆነ ነገር አልፎ ይናገራሉ ብላ ሀሳቧን ይዛ ነበረ። ግን አልተሳካላትም፣ እንደዛም አልሆነም። ዳጣም እንግዲህ የሌለበት ሞላባትም አቅሟ በላይ መጠጥ ስላልፈለገች መጠጡን አቁመዋለች ማለት ነው። እንግዲህ ውሃ ነች ያስቀመጠችውን አቢጌል ጠጥታ ትንሽ የተወለጋገደችው። ግን ቢሆንም ብቻ ደስ የሚል ጊዜ ነበር ቤተሰቦቼ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ አድርጉ። መልካም ጊዜ በያላችሁበት። መልካም በዓል ቤተሰቦቼ። ባይ ባይ። ወዳችኋለሁ። ላይክ ሰብስክራይብ አድርጉ አትርሱ ቤተሰቦቼ። ሁሌም ስለምታበረታቱኝ አመሰግናለሁ። ወዳችኋለሁ። መልካም በዓል። ሰላምና የጤና ያድርግልን። የዛሬ ዓመት ደግሞ ልክ እንደዚሁ ደስ ብሎን እንድንውል ሀገራችንን ሰላም ያድርግልን። አሜን። አረ እሺ ዮሃ ስናበልገን ወንፊቱን ይዘሽ ጨፍሪ ናገናይ አባዬ ያስጨነቀው ጉዳይ አውቃለሁ። ቆይ አንቺ ምን እንዳስጨነቀ ምን ታውቂያለሽ? ንገሪኝ እስኪ። ምንድን ነው ንገሪኝ ነው? አባዬ ያስጨነቀው ጉዳይ ወሉሽ እንደ አባዬ የምትይው እኛ ነዛ ይወርስጠሩ ደስ አይለን። አያይ በቃ ተውት።
እንደፈለግሽ ጥሩ። ቆይ ለምን የቤተሰብ ጨዋታ አታረጉት? ኧረ ኤቢ ጨዋታ ጨምረሻል። ጨዋታ ጨምረሽ እንደዛ ከሆነ አቢጌል ማለት ነው። እንደ ቅድሙ ግን ቢሆን